ሰላም ሰላም ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? አላችሁልኝ? አለውን እግዚአብሔር ይመስገን፣ ክብሩ ይስፋ። አዲስ ጀማሪ ነኝ። ዛሬ የመጣሁት ደስ ብሎኝ ነው። ዋው! ሩታዬና አብርሽ ታረቁ። መጀመሪያ ጋሼ እግዚአብሔር ባርኮት፣ እግዚአብሔር ጸጋው ይብዛላችሁ፣ ተባረኩ፣ ኖሩልኝ። ሙሉ ጤናና ረጅም እድሜ እግዚአብሔር ይስጡ። ተባረኩልኝ። እንወዳችኋለን፣ በጣም እናከብራችኋለን። ሩታና አብርሽ በጣም ደስ ብሎኛል ስለታረቃችሁ። እግዚአብሔር ይባርካችሁ። ውለዱ፣ ክበዱ፣ ውለዱ። በጣም ደግሞ እንወዳችሁ። እግዚአብሔርን በጣም ደስ ብሎኛል። ደስ ስላለኝ ምክንያት የት ቁጭ ብዬ ይሄ ቪዲዮ እያቀረስኩ እንደሆነ ብነግራችሁ ማመን ትንሽ ይከብዳል አይደል? ግን ደስ ስላለኝ ነው። እግዚአብሔርን በጣም ደስ ብሎኛል። ክብር ለጌታችን ለኢየሱስ ክርስቶስ ይሁን። እኔ በጣም ደስ ብሎኛል። በጣም ከምነግራችሁ በላይ ከምናስብ በላይ። ለምን በጣም ተጨንቄ ነበር። በነገራችን ላይ በዚህ አጋጣሚ የምነግራችሁ በጣም ታምሜ እነሱ በቃ በይፋ ተለያይተናል ሲሉ ቀን ማለት ነው። እዛን ቀን በጣም ታምሜ በጨራሽ ሐኪም ቤት ሆስፒታል ወሰዱኝ። ሲሄድ ጭንቀት አታብዥ፣ ምንድነው ምን ነሽ ነው ምናምን አሉኝ። እኔ ግን ስለ እናንተ ነበረ ያሰብኩት። በጣም አልቅሼ ነበር። መዳም እየጠራችኝ ነው። የመዳም ቅመም ነኝ፣ ይቅርታ አድርጎልኝ ና መዳም። ኦኬ፣ እንደዚህ ነው። ማስቆም አይችልም፣ ምክንያቱ አላውቅም። አዲስ ጀማሪ ነኝ። ካቆምኩ ሜቢ ይጠፋል ብዬ ነው። ለዚህ ነው በዚህ የቀጠልኩት ማለት ነው። እና ይቅርታ ድምጽ ስለገባ እያነገራችሁት ደስ ብሎኛል። ደስ ይበሉ። ቃላት የለኝም፣ እውነቱን ለመናገር ቃላት የለኝም። በጣም ደስ ብሎኛል። ብቻ ማታ እውነት አልመሰለኝም እና ጋሼ ስለመጡ እኔ በእንትን እዛን ቀን ዳኒና ሲያቅና አብርሽ ስታረቁ ቀን እዛን ቀን አወቅኩት። ለምን በቃ ሩታዬ ጋሼ እምቢ እንደማትል የነሱ ቃል ትቀበላለሽ ብዬ አስቤ ነበር እና እግዚአብሔር ይመስገን ተሳክቶልኛል። ደስ ብሎኛል። ደስ ይበላችሁ። አዲስ ቤተሰቦች ደግሞ ቤተሰብ ሆኖኝ እስቲ ሰብስክራይብ አድርጉልኝ። ያው በአንዳንድ ነገሮች እንገናኛለን። ወዳችኋለሁ።